አርዕስተ ዜና በማህበራዊ ድረገጽና በሌሎች አማራጮች ለሚነሱ ጥያቄዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ በተደራጀ መልክ ምላሽ ለመስጠት በሩ ክፍት መሆኑን አስታወቀ። አጥቢያ አብያተ ክርስቲያናት ህፃናትና ወጣቶች በመንፈሳዊ ስብዕና የሚያድጉበትን ምቹ ምህዳር መፍጠር ይኖርባቸዋል ተባለ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። የዕለተ ረቡዕ አብይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አደርጋለሁ። ከዜናዎቹ ጋር አብራችሁን ሁኑ። በማህበራዊ ድረገጽና በሌሎች አማራጮች ለሚነሱ ጥያቄዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ በተደራጀ መልክ ምላሽ ለመስጠት በሩ ክፍት መሆኑን አስታውቋል። በማህበራዊ ድረገጽ ላይ የሚነሱ የቃላት ልውውጦች በምዕመናን ላይ ከፍተኛ ተጽዕኖ እያሳደሩ መሆናቸውን የሊቃውንት ጉባኤ ምክትል ሰብሳቢ ገልጸዋል። ባልደረባችን ነዋም ገብረኪዳን ተጨማሪ ዘገባ አሰናድቶልናል። ቅድስት ቤተክርስቲያንን የሚመለከቱ ጥያቄዎች ሲነሱ አመሳጥሮና አብራርቶ እንዲሁም የጠመመውን በማቃናት ምላሽ የሚሰጥ ነው የሊቃውንት ጉባኤ። ጉባኤው ዶግማን፣ ቀኖናና ታሪክን እንዲሁም ስርዓትን ጠብቆ ለማስጠበቅ ተግዳሮት የሆነበት ምንድነው ስንል መጋቤ ምስጢር ፍሬ ስብሐትን ጠይቀናል። ቀለል ያሉ ስራዎች በየአህጉረ ስብከቱ በዚያው እንዳይሰሩ ጉባኤ ሊቃውንት እስከ አህጉረ ስብከት ድረስ ወርዶ ስላልተደራጀ በዚህ ምክንያት ወደ ማይከል ስራው እየመጣ ጫና እየፈጠረብን በጣም ስራውን እያፈነብን ይገኛል። የቅድስት ቤተክርስቲያን ሃይማኖታዊ አስተምሮ ስለ ሕግና ቀኖናዋም ቢሆን ስርዓቷ ሲጣስ አቅጣጫ የሚያሳይ መንገድ የሚመራው የሊቃውንት ጉባኤ ከምዕመናን ለሚነሱ ጥያቄዎች በራቸው ክፍት መሆኑን ያብራራሉ። በሩ ክፍት ነው፣ ሁልጊዜ በሩ ክፍት ነው። ምን ያህል በፍጥነት ይቀርባል፣ ምን ያህል መልስ ይሰጣል የሚለው አሁን እንዳልኩ ጥንቃቄ የሚጠይቅ ስለሆነ ዝግ ሊል ይችላል። ወይም ደግሞ ቅድም እንዳልኩት ካለመደራጀቱ አንፃር የተነሳ ብዙ አንገብጋቢ ጉዳዮች ሲገጥሙ ለአንዳንድ ነገሮች የስራዎች መጫጫን ጊዜ ሊፈጅ ይችላል እንጂ ማንም መጥቶ ጥያቄ ሳይመለስለት የሚሄድ የለም። ዛሬ በማህበራዊ ድረገጽና በሌሎች አማራጮች ለሚደረጉ የቃላት ምልልሶች ምላሽ የሚሰጥበት መንገድ በምዕመናን ላይ ተጽዕኖ እያሳደረ መሆኑን በመጥቀስ የሊቃውንት ጉባኤ በቀጣይ ለመተግበር ያሰበውን መጋቤ ምስጢር ፍሬ ስብሐት ያስረዳሉ። ከፍተኛ ጫና አለው፣ ከፍተኛ ተጽዕኖ አለው። እምነትና ክህደቱን ለመለየት ከፍተኛ ውዥንብር አለው። ከዘመኑ ፍጥነት የተነሳ ሁሉም በእጁ በያዘው የቴክኖሎጂ ውጤት ጋር እቺ ቤተክርስቲያን በኃላፊነት ነው የምትሰራ። ስለዚህ ይህም ሁሉ ታግሳ ስትመለከት ምዕመናን እንዲያው አላደል ያኛው እውነት ይሄኛው ሐሰት ሊመስላቸው ይችላል። መልስ ያጣና ሁሉ ሊመስላቸው ይችላል። ቅዱስ ሲኖዶስ ምልዓተ ጉባኤ በግንቦት ካደረገው አንዱ ይሄ ነው። ዝክረ ኒቃያን መነሻ በማድረግ በስድስት መዋቅር ጉባኤ ሊቃውንት እንዲዋቀር አሁን ፈቃድ ሰጥቷል። በጀት በጅቷል። እንደ እግዚአብሔር ቸርነት ጉባኤ ሊቃውንት በስድስት መዋቅር ይደራጃል። ያን ጊዜ ለሚዲያው የሚዲያ ሽፋን ለሌሎችም ሁሉ ፈጣን ሽፋን ይሰጣል። አጥቢያ አብያተ ክርስቲያናት ህፃናትና ወጣቶችን በመንፈሳዊ ስብዕና የሚያድጉበት ምቹ ምህዳር መፍጠር ይኖርባቸዋል ተባለ። የአገልግሎቱ መስፋፋት ትውልዱ በቅድስት ቤተክርስቲያን አስተምሮና በግብረ ገባዊ ስብዕና ታንጾ እንዲያድግ ያግዛልም ተብሏል። ቤተ ማርያም ተምትሜ በመንፈሳዊ ስነ ምግባርና በግብረ ገብነት የታነጸ ትውልድ የሚገነባው መንፈሳዊ ተቋማት ወይንም እንደ ሀገር ህፃናትና ወጣቶች የሚያድጉበትን ምቹ ምህዳር በመፍጠር ነው። በዚህ ዙሪያ የመንበረ መንግስት ግቢ ቅዱስ ገብርኤል ገዳምና የመንበረ ልዑል ቅዱስ ማርቆስ ቤተክርስቲያን ህፃናትና ወጣቶች ላይ በጥሩ መንፈሳዊ ስብዕና ተገንብተው የሚያድጉበትን ምቹ ምህዳር ከመፍጠር አንጻር ልዩ ስራዎችን እያከናወኑ እንደሚገኙ ተነስቷል። በእኛ በግቢ ገብርኤል ቤተክርስቲያን የዛሬ ዓመት አካባቢ ያው በልማት እንበለው በተለያየ ምክንያት እንግዲህ በቤት ፈረሳው ወገኖቻችን ወደ ተለያየ ቦታ ሄደውብናል። ሁዱድ እየመጡ እያስቀደሱ የህፃናት መርሃ ግብር አዘጋጅተው ልጆች ከቤተክርስቲያን ምንም ቢሆን እንዳይርቁ ባሉበት አካባቢ ቤተክርስቲያን ቢርቅ ወይም ደግሞ ባይገኝ እንኳን የግቢ ገብርኤልን ያደጉበትን ገዳም እንዳይተው በሚል ሰፊ የሆነ እንቅስቃሴ ነው የተደረገው። ያ ማለት ህፃናት ከ4 ዓመት እስከ 8 ዓመት ያው እድሜያቸውን በሚመጥን መልኩ በመዝሙር መልክ፣ በግጥም መልክ፣ በጨዋታ መልክ የእግዚአብሔርን ቃል እንዲማሩ እንዲያውቁ
እሱ ላይ እንሰራለን። ከ8 ዓመት እስከ 17 ዓመት ደግሞ ባሉት መሰረታዊ የሆኑ የቤተ ክርስቲያን ትምህርቶችን መጽሐፍ ቅዱስ ጥናት፣ ትምህርት ሃይማኖትን የመሳሰሉትን ስርዓተ ቤተ ክርስቲያን የሚያውቁባቸውን የትምህርት አይነቶችን በመቅረጽ በዛ ትምህርቶችን እየሰጠናቸው ነው የምንገኘው። ወጣቶችን በተመለከተ ደግሞ ያው ከ18 ዓመት በላይ ያሉት ናቸው። ወደ 10 የሚሆኑ ስርዓት የቤተ ክርስቲያን ትምህርቶችን እናስተምራለን። ይህን ተከትሎም ሀገር ተረካቢ የሆኑ ህጻናትና ወጣቶች መልካም ስነ ምግባርን የሚቀስሙበት ምቹ ሁኔታ መፍጠር ዘመኑ እያመጣቸው ካሉ አላስፈላጊ የባህል ወረራዎች ለመጠበቅም ይረዳልም ተብሏል። ዓላማን በመተው ወደ ሌላ ነገር በማዘንበል በፌስቡክ፣ በቲክቶክ በተለያየ መንገድ ተወስደዋል። ስለዚህ መቼ ነው የምንደርስላቸው? እና ከዚህ አንጻር ያልሰራነውን ትውልድስ ወይም ደግሞ ያልዘራነውን ነገር ማጨድ እንችላለን ወይ? ሳንዘራ። ስለዚህ ወጣቶች ላይ በደንብ አድርገን ዘር ብንዘራ ማጨድ እንችላለን። መሰረቷ የቤተ ክርስቲያን አንደኛው ህፃናቶች ናቸው መሰረት የሚጣልባቸው። ስለዚህ ህፃናት ላይ መስራት የሀገር ላይ መስራት ነው፣ ቤተ ክርስቲያን ላይ መስራት ነው። የሚመለከታቸው የቤተ ክርስቲያን አካላት አጥቢያ አብያተ ክርስቲያናት በተለይም ሰንበት ትምህርት ቤቶች በትኩረት ይሰሩበት እንደሚገባም ተጠቁሟል። ቀደም ብለን እንደገለጽነው ነው በደንብ ተኮትኩቶ ያደገ ትውልድ ለሀገሩ ጠቃሚ ይሆናል። ሀገሩን ከጠላት ይጠብቃል ከቤተ ክርስቲያንም አልፎ። ምክንያቱም ቤተ ክርስቲያን ስንል ቤተ ክርስቲያናችን ያለ ሀገር፣ ሀገራችን ያለ ቤተ ክርስቲያን የምትሆነው ነገር የላትም። ምእመናን ልጆቻቸውን ወደ ቤተ ክርስቲያን እንዲልኩ በፊት ለፊት የሚያገኛቸው የአጥቢያው ሰበካ ጉባኤ ስብከተ ወንጌል ስለሆነ እነሱ ልጆቻቸውን ወደ ቤተ ክርስቲያን ወላጆች እንዲልኩ ቅስቀሳ እንዲያደርጉ ትኩረት ሊሰጡ ይገባል። ሀገር አቀፍ ፈተና የሚወስዱ ተማሪዎች አስቀድመው ለራሳቸው ጊዜ በመስጠት ስነልቦናዊ ዝግጅት ሊያደርጉ እንደሚገባ ተገለጸ። ስነልቦናዊ ዝግጅት አለማድረግ ለጭንቀትና ላልተጠበቀ ውጤት ሊዳርግ ስለሚችል ትኩረት መስጠት ይኖርበታልም ተብሏል። ተመስገን ፍቃዱ ዝርዝር አለው። በዘንድሮ ዓመት የሀገር አቀፍ ፈተና የሚወስዱ የ12ኛ ክፍል ተማሪዎች ፈተናውን የሚወስዱበት ቀን እየተቃረበ መሆኑ ይታወቃል። ለዚህም የራሳቸው የሆነ በቂ የጥሞና ጊዜ በመስጠት ስነ ልቦናዊ ዝግጅት ሊያደርጉ እንደሚገባ የስነ ትምህርት አመራርና የስነ ልቦና አማካሪ ቀሲስ ዶክተር አምሳሉ አያሌው ተናግረዋል። ስነ ልቦናዊ ዝግጅት ማለት በመጀመሪያ አንድ ሰው በተረጋጋ ሁኔታ በመቸኮል፣ በመጣደፍ፣ በመጨነቅ፣ በመረበሽ ሳይሆን በተረጋጋ ሁኔታ አጭር ጊዜ ቢቀራቸው እንኳን ይችን አጭር ጊዜ እንዴት ውጤታማ ሆናለሁ የጥሞና ጊዜ ወስደው ራሳቸውን የሚፈትሹበት ጊዜ ወስደው ቤታቸው ሌላ ተደራራቢ ስራ እንኳን ካለ ከዚያ ርቀው ወደ ኢንትራንስ ኤግዛሙ ወደ ዩኒቨርሲቲ መግቢያ ፈተናው ሙሉ ሐሳባቸውና አቅማቸውን ወደዛ ማዞር አለባቸው። የስነ ልቦና አማካሪው አክለውም ስነ ልቦናዊ ዝግጅት አለማድረግ ለተለያዩ ጭንቀቶችና ላልተጠበቀ ውጤት ይዳርጋልም ብለዋል። አለመዘጋጀትም ቢኖር ብዙ ነገሮችን ምክንያቶች ቢኖሩ ሰው ከተጨነቀ በስርዓት እንኳን አጥቁሮ መልሱን ሰርቶ መውጣት አይችልም። ብዙ ቢዘጋጅም ብዙ ቢያነብም ይጠፋዋል፣ ይረበሻል፣ በአግባቡ ሰዓቱን ሳይጠቀም ይወጣል፣ ይታመማል፣ ፈተና መሃል ላይ መረበሽ ይከሰታል። ስለዚህ በዚች ባለቻቸው ጊዜ በአግባቡ ራሳቸውን ማዘጋጀት መቻል አለባቸው። በመጨረሻም በየአካባቢያቸው ያሉትን ተፈታኞች በስነ ልቦና ከፍተኛ ዝግጅት በማድረግ ውጤት እንዲያስመዘግቡ ሰንበት ትምህርት ቤቶችም ሆነ መንፈሳዊ ማህበራት ሊያግዙ እንደሚገባ በማሳሰብ ተፈታኞችም ኦርቶዶክሳዊ የሆነ ስነ ልቦና በመያዝ ሊፈተኑ ይገባል ብለዋል። ኦርቶዶክሳዊ ወጣት፣ ኦርቶዶክሳዊ ስነ ልቦና፣ ኦርቶዶክሳዊ አስተሳሰብ ስንል ሙሉ በሙሉ በእግዚአብሔር የሚታመን ማለት ነው። በእግዚአብሔር ቸርነት የሚታመን የእግዚአብሔርን እርዳታ የትም ቦታ መቼም ቢሆን በምንም አይነት ሁኔታ ቢሆን የእግዚአብሔርን እርዳታ መርሳት የለበትም። ይሄ ኦርቶዶክሳዊ ዝግጅት ይባላል። በራሱ የማይታበይ እሱ የሚጠበቅበትን ያደርጋል፣ ያነባል። ነገር ግን ደግሞ የእግዚአብሔርን እርዳታ ደግሞ ይጠይቃል። እንደ ኦርቶዶክሳዊ ክርስቲያን በፍጹም መንፈሳዊ ዝለትን ከራሳቸው ማራቅ አለባቸው። የዚህ ፈተና ዝግጅትን በበለጠ መሻት ነው ያለባቸው እንጂ ወይኔ ደረሰ እኮ ብለው መጨናነቅ የለባቸው። ለጭንቀት መሸነፍ ደግሞ የክርስቲያን መገለጫው አይደለም። አዲሱ የሰንበት ትምህርት ቤቶች ስርዓተ ትምህርት የመማሪያ መጽሐፍት በልዩ ልዩ ቋንቋዎች የመተርጎም ስራ እየተሰራ መሆኑ ተነገረ። የመማሪያ መጽሐፍቱ በሊቃውንት ጉባኤና በትምህርት ባለሙያዎች የአርቶት ስራዎች ተሰርተውበት በሀገር ውስጥና በውጭ ቋንቋዎች ታትሞ ለሰንበት ትምህርት ቤቶች ለማሰራጨት ዘርፈ ብዙ ስራዎች እየሰራው ይገኛሉ ሲልም የሀገር አቀፍ የሰንበት ትምህርት ቤቶች አንድነት አስታውቋል።
ባልደረባችን ሀብቴ ብርሃኑ ተጨማሪ ዘገባ አለው። በሀገር አቀፍ የሰንበት ትምህርት ቤቶች አንድነት የስርዓተ ትምህርት አስተባባሪ ዲያቆን ሚኪያስ ግዛቸው አዲሱ ስርዓተ ትምህርት እድሜን መሰረት ባደረገ ስፋትና ጥልቀት ባለው መንገድ ተዘጋጅቶ እየተሰጠ እንደሚገኝ ከጣቢያችን ጋር በነበራቸው ቆይታ ተናግረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ የሰንበት ትምህርት ቤቶች አንድነት በሁሉም ሰንበት ትምህርት ቤቶች ተግባራዊ የሚሆን ወጥነት ያለውና ተመሳሳይነት ያለው በእድሜ የተከፈለ የትምህርት ስርዓትን አዘጋጅቶ በትግበራ ላይ ይገኛል። እስካሁንም ከአንደኛ ጀምሮ እስከ 7ኛ ክፍል ያሉት የመማሪያ መጻሕፍቱ በአማርኛ ቋንቋ መሰራጨታቸውን የገለጹት አስተባባሪው እነዚህን የመማሪያ መጻሕፍት በልዩ ልዩ የሀገሪቱና የውጭ ቋንቋዎች ለመተርጎም አበክሮ እየሰራ እንደሚገኝ ገልጸዋል። የትርጉም ስራ እንደ አንድነቱ በሁለት መልኩ ነው ስራዎች እየተሰሩ ያለው። የመጀመሪያው የመምሪያ መጽሐፉን መተርጎም ነው። ሁለተኛው ስራ ደግሞ መማሪያ መጽሐፍቶቹን ደግሞ ወደ ትርጉም ማስገባት ነው እና ከ2011 ጀምሮ የታተመውን የመምሪያ መጽሐፍ በተለያዩ ቋንቋዎች የማስተርጎም ስራ ተሰርቷል። ለምሳሌ እንግሊዘኛ፣ በአፋን ኦሮሞ፣ በትግርኛ ተተርጉመው ይገኛሉ። በሁለተኛ ደረጃ ደግሞ መማሪያ መጽሐፍቱ ናቸው። መማሪያ መጽሐፍቱም እንደዛው በትርጉም ስራ ላይ ያሉ አሉ። እንደ ሰንበት ትምህርት ቤቶች አንድነት ከአንደኛ እስከ 4ኛ ክፍል ያለውን የመማሪያ መጽሐፍት ወደ 23 መጽሐፍትን በ4 ጥራዝ በአፋን ኦሮሞ ትርጉም ተተርጉሞ በስርጭት ላይ ይገኛል ማለት ነው። በሌሎችም ቋንቋዎች እንደዚህ የመተርጎም ስራዎችን ደግሞ እየተሰራ ይገኛል። መጽሐፍቶቹ በቋንቋዎች መተርጎማቸው የቅድስት ቤተክርስቲያንን አገልግሎትና አስተምህሮ ለማሳወቅ እንደሚረዳ አንስተዋል። የመምሪያ መጽሐፍ የመተርጎም ስራ ነው። እስካሁን በትግርኛ፣ በአገር ውስጥ በኦሮምኛ ሁለቱም ቋንቋዎች ተተርጉሟል። አሁን ደግሞ በሌሎችም ቋንቋዎች የማስጀመር ስራዎችን ለመስራት እቅድ ላይ እንገኛለን። ከሀገር ውጭ ደግሞ በእንግሊዘኛም እንዲሁ ደግሞ በሌሎችም ቋንቋዎች ደግሞ የመተርጎም ስራዎች የመምሪያ መጽሐፉን እንሰራለን ማለት ነው። የሰንበት ትምህርት ቤቶች ስርዓተ ትምህርት የመማሪያ መጽሐፍት የአማርኛ ቋንቋ ከ2011 ዓ.ም ጀምሮ ታትሞ በመሰራጨት ላይ ይገኛል። ቅድስት ቤተ ክርስቲያን በፍልስፍናው ዘርፍ ያላት አበርክቶ ለመረዳት ትውልዱ የእይታ አቅሙን ሊያሳድግ እንደሚገባ ተነገረ። አሁን ላይ በዘርፉ የሚስተዋሉትን አንዳንድ ክፍተቶች ለመቅረፍ በጉባኤ ቤቶች ላይ በትኩረት መስራት አዋጭ መሆኑም ተመላክቷል። ናኦም ገብረ ኪዳን የሰው ልጅ ዕውቀትን በራስ ምርምርና ጥረት ያገኝ ባዩ ፍልስፍና የጥያቄ ክምችት ተብሎ በስፋት ይገለጻል። በፍልስፍናው ዘርፍ ቅድስት ቤተክርስቲያን ያላት አበርክቶ እንዴት ይገለጻል ብለን ላነሳነው ጥያቄ መምህር አባ ጌዲዮን ብርሃነ ምላሽ ሰጥተውናል። መጀመሪያው አይዲዮሎጂ ምንድነው? የዓለምን ችግር ማስወገድ ነው። መራራቅን ማስወገድ በምን? በተዋህዶ። ይሄ ምን አበረከተ ብለህ ስትል ልዩ የብሔር ብሔረሰቦች እናት የሆነችውን ኢትዮጵያ በአንድነት እንድትቆም ኃይል ሆኗታል። ይሄ ሐሳቤ ልዩ ነን፣ የራስ ልዩነት ሳይነካ ግን በአንዲት ኢትዮጵያ ውስጥ ጥላ ስር መኖር ትችላለህ ነው የኢትዮጵያ ቤተክርስቲያኒቱ ሐሳቤ። ትውልዱ ለቅድስት ቤተክርስቲያን አበርክቶ የሰጠው ትኩረትና እውቅናን አስመልክቶ እውነታውን ለመረዳት ትውልዱ በራሱ የእይታ አቅሙን ሊያሳድግ ይገባል የሚሉት ሲኒየር ኢንስትራክተር አባ ጌዲዮን ተከታዩን ብለዋል። አሁን ላይ ያለው ነገር እውቅና ሰጠ አልሰጠ ብለን ለማውራት የሚያስችል አይነት ነባራዊ ሁኔታ እያነሰ መጥቷል። በጣም ተዳክሟል። በተበላሸ ማያ ትክክለኛ ነገር ማየት አትችልም። በእንዳደረከው ማያ አተያይ ወሳኝ ነገር የምታይበት መንገድ። ስለዚህ አበርክቷን እንዴት ነው ሊረዳ የሚችለው? ወደ ራሱ መመልከት አለበት ነው። ወደ ማንነቱ መመልከት አለበት ነው። እኔ ማን ነኝ ብሎ ኢንትሮስፔክት ወደ ውስጥ መመልከት አለበት በጥልቀት። ራሱን ካላገኘ ሰው ራሱን ካላዳመጠ ሌላውን ለማድመጥ አቅም አያገኝም። በዘርፉ የሚስተዋለውን ችግር ለመቅረፍ በጉባኤ ቤቶች ላይ በትኩረት መስራቱ አዋጭ መሆኑን በመጠቆም አባ ጌዲዮን ተከታዩን የመፍትሄ ምክር ሀሳብ ለግሰዋል። የትምህርት ተቋማቻችንን መፈተሽ ነው። የትምህርት ተቋማት ሊፈተሹ ይገባል። እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብለህ የምትለኝ ከሆነ ስርዓተ ድቁናው መፈተሽ አለበት። ምክንያቱም የስርዓተ ድቁናው መስፈርት በጣም የቀለለ ከሆነ የቅስናው መስፈርት የቀለለ ነው። የምንኩስናው መንገድ የቀለለ ነው። የሌላውን መንገድ እያለ እየቀለለ ይመጣል። የዘመኑን ችግር ሊፈታ የማይችል ይሆናል ማለት ነው። ስለዚህ መፍትሄው ምንድነው ብለን ስንል
የትምህርት ተቋሞቻችንን መፈተሽ ይኖርብናል። የአዲስ አበባ ማዕከል ኦርቶዶክሳዊ ስብዕና ያለው ትውልድ ለማፍራት ጠንካራ ስራ እየሰራ እንደሚገኝ አስታወቀ። ማዕከሉ በክረምት ለህፃናትና ለአዳጊዎች በአዳሪና በተመላላሽ የተለያዩ ስልጠናዎችን ለመስጠት የሚያስችለውን ዝግጅት እንዳጠናቀቀም ገልጿል። ዲያቆን ኤርሚያስ ደባሱ ተጨማሪ አለው። በማህበረ ቅዱሳን የአዲስ አበባ ማዕከል በክረምትና በበጋ ወራት የዜማ መሳሪያዎችን፣ የቅዱሳት ስዕላት እንዲሁም የአብነት ትምህርትን ጨምሮ ሌሎች ስልጠናዎችን በመስጠት ኦርቶዶክሳዊ ሰብዕና ያለው ትውልድ ለማፍራት እየሰራ እንደሚገኝ ተገልጿል። ቤተክርስቲያናቸውንም ሀገራቸውንም ነገ መረከብ እንዲችሉ አሁን ካለው ነባራዊ ሁኔታ አንጻር ለነሱ ዲሲፕሊን የማይስማማ ውጫዊ ተጽዕኖ ስላለባቸው ከዚያ ያንን መቋቋም የሚችሉበትን አቅም ማግኘት የሚችሉበት ነውና መሰረታዊ ቤተክርስቲያን እውቀቶችን ያገኛሉ። የአብነት ትምህርት ይሰጣል። ተግባር ተኮር የሆኑ እንደ ቅዱሳት ስዕላት፣ በገና፣ እነሱ የዜማ መሳሪያዎች ስልጠና አላቸው። ማዕከሉ ለመጪው የክረምት ወርም ህጻናትና አዳጊዎችን በአዳር መርሃ ግብር ተቀብሎ ሊያስተምር መሆኑን ያሳወቀ ሲሆን በተመላላሽ መርሃ ግብሩም የተለያዩ ስልጠናዎችን እንደሚሰጥ ተገልጿል። ከ9 ዓመት እስከ 17 ዓመት ያሉ ህጻናትን በአዳር እንደ ሰመር ካምፕ እኛ ጋር ውለው እኛ ጋር እያደሩ በቂ እንክብካቤ የተደረገላቸው የቤተክርስቲያናችንን ስርዓት የሚለማመዱበት በተግባር ልጆች ኦርቶዶክሳዊ የሆኑ ጉዳዮችን እያነሳን ልጆች በቂ ስልጠና ህይወት ክህሎታቸውን የሚያዳብሩበት መሰረታዊ የቤተክርስቲያን ትምህርት የሚያገኙበት ነው በአዳር የሚሰጣቸው ማለት ነው። ለዚያ ምቹ የሆነ በቅድስት ሥላሴ ዩኒቨርሲቲ የመደበኛ ተማሪዎች ግቢ ውስጥ ነው የምንሰጠው። ስለዚህ ለህፃናት መንፈሳዊ ህይወት ከቅድስት ሥላሴ ካቴድራልም ጋር ጎን ስለሆነ ከቤተክርስቲያን ቅርብ ስለሆነ ለህፃናቱ ለኛ አላማ በጣም ምቹ ነው ማለት ነው። የአዳሪ መርሃ ግብሩን ለማካሄድ ብቁ መምህራንን፣ የጤና ባለሙያዎችን እንዲሁም ለህፃናትና አዳጊዎች የሚያስፈልገውን ምቹ ቦታ ከማዘጋጀት ጀምሮ ሌሎች ቅድመ ዝግጅቶችን እንዳጠናቀቀም ተገልጿል። በቂ አስተባባሪዎችን፣ በቂ አሰልጣኞችን እንዲሁም የልጆቹን ጤና፣ ስነ ልቦና፣ ስነ ምግባራቸውን የሚያንጹ ለየብቻቸው ልዩ ተልዕኮ የተሰጣቸው የጤና ቡድን አለን። ልጆችን ጤናቸውን በየጊዜው የሚንከባከብ የሚከታተል የስነ ምግብ ባለሙያዎች እንደዚሁ ያው ህፃናትን በሙሉ ኃላፊነት ተረክበን ስለምናመጣ ሙሉ ደህንነታቸውን እኛ ማረጋገጥ ወይም መጠበቅ ይጠበቅብናል ማለት ነው። ስለዚህ ከዛ አንፃር ልጆቹ ይሄን ኃላፊነት በዚህ መንገድ እንዲታነጹ አስፈላጊውን ቅድመ ዝግጅት አድርገናል ማለት ነው። ምዕመናን መንፈሳዊ የዜማ መሳሪያዎችን በመማር ቅድስት ቤተክርስቲያንን ማገልገል እንደሚገባቸው ተጠቀሰ። በማህበረ ቅዱሳን የአዲስ አበባ ማዕከል ለተከታታይ 7 ወራት ያሰለጠናቸውን የበገና ተማሪዎች ማስመረቁን ተከትሎ ነው ይህ የተገለጸው። ተመስገን ፍቃዱ ዝርዝር አለው። በማህበረ ቅዱሳን የአዲስ አበባ ማዕከል ልማትና ኢንቨስትመንት እንዲሁም ሀብት ልማት ትምህርትና ስልጠና ማዕከል ለተከታታይ 7 ወራት ያሰለጠናቸውን የበገና ደርዳሪ ተማሪዎችን ማስመረቁ ይታወቃል። በዚህም ቅዱስ ዳዊትን በማሰብ የተማርኩት ለምንድን ነው ብለው ራስን መጠየቅ ያስፈልጋል ብለዋል በማህበሩ የአዲስ አበባ ማዕከል ጽህፈት ቤት ኃላፊ አቶ ካሳሁን ኃይሌ። ዛሬ አግኝታችኋል። ይሄን አዳብራችሁ በደንብ አድርጋችሁ አጠንክራችሁ በደንብ ተለማምዳችሁ ለምዳችሁ በቅታችኋል አይደለም። መክሊታችሁን ደብቃችሁ ዕዳ የሚሆንባችሁ እንዳይሆንባችሁ ለመሰልጠን ብቻ እንዳይሆን ከሰለጠን በኋላ ለምንድን ነው እንዲህ እንደሰለጠን እግዚአብሔር የፈቀደልኝ ምን እንዳደርግበት ነው ብላችሁ ራሳችሁን እንድትጠይቁበት ነው። ካለበለዚያ ዕዳን የተሸከማችሁ ባለዕዳ ሆናችሁ ነው የምትኖሩ። እናንተ ጠንክራችሁ ስትይዙ እግዚአብሔር ደግሞ ይረዳችኋልና በልዩ ሁኔታ ቅዱስ ዳዊትን እንግዲህ ዘወትር እያስባችሁ በደንብ ልትገለገሉበት ይገባል። አቶ ካሳሁን ኃይሌ ያክለውም የተማራችሁትን የዜማ መሳሪያ ይበልጥ በማዳበር ከራሳችሁ አልፋችሁ ቅድስት ቤተ ክርስቲያንን ልታገለግሉበት ይገባል ብለዋል። ለራሳችሁ ይዛችሁ እንድትሄዱ አይደለም፣ ይህም የግላችሁ እንድታደርጉት አይደለም፣ ከግላችሁ ባሻገር ሌሎችንም እንድታገለግሉበት። ይሄ
እድል የተሰጣችሁ ይህንን እግዚአብሔር የፈቀደላችሁ ነው። ይህን አንድ ታሳቢ ማድረግ ይገባል። ከዚህ በኋላ እንዴት ነው ማገለገልበት የሚለው ታሳቢ እንድታደርጉ ያቀርባል። ልፋቱ የእናንተ ቢሆን ድካሙ የእናንተ ቢሆንም ግን ነገር ይህንን እግዚአብሔር ጸጋ እድል የሰጣችሁ እንድታገለግሉበት ስለሆነ ሳትረሱ ሳትዘነጉ በያላችሁበት ሁሉ በዩኒቨርሲቲ ቆይታችሁ ከዩኒቨርሲቲ ቆይታ በኋላ ቤተክርስቲያንን የምታገለግሉበት የአደራ መልእክታችን ነው። በስልጠናው ወቅት የነበሩ ተግዳሮቶችን በማንሳት ስለወሰዷቸው መፍትሄዎችም የማዕከሉ ኢንቨስትመንትና ሀብት ልማት ቦርድ ሰብሳቢ ተናግረዋል። የማሰልጠኛ ቦታም አንደኛው ተግዳሮት ነበረ። ሆኖም ግን ያው ልጆቹም ሰልጣኞቹም የግቢ ጉባኤ ተማሪዎች በመሆናቸው መምህራኖቹም እንደዚያው በመሆናቸው በማስተባበር ስልጠናውን ለተከታታይ 7 ወራት ስልጠናውን ወስደው ከ80 በላይ ተማሪዎችን ማስመረቅ ችሏል ማለት ነው። ክብራና ክብራት ተመልካቾቻችን አሁን ደግሞ በዛሬው ዕለት በቅዱስ ቤተክርስቲያናችን ታስበው ከሚሉ ቅዱሳን መካከል ቅዱስ ገላውዲዮስ ሰማዕትን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። ቅዱስ ገላውዲዮስ የተወለደው በ3ኛው መቶ ክፍለ ዘመን በድሮው የሮም ግዛት በአንጾኪያ ወይም በአሁኗ ሶሪያ ውስጥ ነው። አባቱ አብጥሎስ የሮም ቄሳር ነበርና ቅዱሱ ያደገው በቤተ መንግስት ውስጥ ነው። በዚህም ምክንያት ቅዱስ ገላውዲዮስ የተመሰከረለት አርበኛና የተባረከ ንጹሕ ክርስቲያን ሆኖ አድጓል። ከልጅነቱ ጀምሮ ቅዱሳት መጻሕፍትን በማጥናቱ ሕይወቱ በመንፈስ ቅዱስ ጨውነት ታሽቷል። የሮም ንጉሥም ዜናውን ሰምቶ ሊያይ ወደደና ልጁ ገላውዲዮስን ይልክለት ዘንድ ለአባቱ ደብዳቤ ላከ። አባቱም ልኮለት ንጉሱ ከነሰራዊቱ ጋር በደስታ ተቀብለውታል። በዚህም ጊዜ በቁዛ አገር ሰዎችና በአርማንያ ታላቅ ጸብ በተነሳ ጊዜ ቅዱስ ገላውዲዮስ በጌታችን ኢየሱስ ክርስቶስ ታምኖ ድል አድርጓቸው ንጉሱንም ይዞ ጣዖታቶቹንም ሰባብሮባቸዋል። ከዚህም በኋላ ወደ አንጾኪያ ተመለሰ። ዲዮቅልጥያኖስም የክብር ባለቤት ጌታችን ኢየሱስ ክርስቶስን ክዶ አምልኮ ጣዖትን ባጸና ጊዜ ስለ ጌታችን ኢየሱስ ክርስቶስ ደሙን ያፈስ ዘንድ ወደደ። ንጉሱም ቅዱስ ገላውዲዮስን ለጣዖታቱ እንዲሰዋ ለመነው። የአባቱንም ሹመት ይሾመው ዘንድ ቃል ገባለት። ቅዱስ ገላውዲዮስ ግን ከመታዘዝ ይልቅ በድፍረት ይናገረው ያለ መፍራትም ንጉሱንና የረከሱ አማልክቶቹን ይሰድብ ጀመር። ከዚህም በኋላ ቅዱስ ገላውዲዮስን ወደ እስክንድርያ ይወስዱት ዘንድ ንጉሱ አዘዘም። ወደ አዴናው ገዢ አርያኖስም በተላከ ጊዜ አርያኖስ አይቶ ደነገጠ። ተነስቶም እጁን ሳመው፣ ለረከሱ ጣዖታትም ይሰግድ ዘንድ ለመነው። ቅዱስ ገላውዲዮስም ንጉሱ ያዘዘህን ልትፈጽም እንጂ በነገር ታስተኛ አልተላኩም አለው። በመኮንኑም እጅ ጦር ነበረችና ገላውዲዮስን በጦር በወጋው ጊዜ ነፍሱ አለፈች። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። አምላከ ሰማዕታት ከሰማዕቱ በረከት ምልጃና ጸሎት ያሳትፈን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጋለሁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።